አንቺ ያለሽበት አንቺና አብርሽ የኖራችሁበት ቤት ሄርሜላ እየኖረች ነው። እዛ ቤት የመኖር መብት የላትም ማለት ሄደሽ አይተሻል? እርግጠኛ ነሽ? ሄጅ ማየት እኮ አይጠበቅብኝም። ታጋስ ሰው እንግዲህ ከቆረጠ እኮ በቃ ከባድ ነው ውሳኔው። ታውቃላችሁ አይደለ? ሩታ እውነት ለመናገር የማደንቃት ልጅ ናት። ማደንቃት ለምንድን ነው? ትግስቷን ነው ማደንቅላት። ለምን ማንኛችንን ብትሆኑ አሁን በእሷ ቦታ ሆናችሁ እናንተ በቃ እና ሳትወጡ እያላችሁ ከቤት ሆናችሁ ሌላ ሴት መቶ ሲፈነጭ ምናምን ቢያንስ ሌላ ነገር ባታደርጉ ልጅቷ ጋር የሆነ ነገር ትጋባላችሁ። በቃ የሆነ ከባድ ነው። ማንኛችንም ብንሆን በእኛ በሰራ ነው ላይ ማንም እንትን ሲልብን ይከብዳል። እና ሩታ ደግሞ እንግዲህ ካላስኔ በቃ አይሆነኝም መውጣት አለብኝ የራሳቸው ጉዳይ ብላ ንቃቸው ነው የሄደችው። የነገሯ ትልቅ ነገር ነው ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። ከጎን የሆናችሁም ለምታበረታቱኝ ከልብ ነው ማመሰግነው። በተለይ ይህን 3 ቀን ሁላችሁም ላይክ ሰብ አድርጋችሁኛል። ሽኩራን አመሰግናለሁ። ዛሬ ዋንኬ ገብቻለሁ። ያው ይሄ ነገር ትንሽ ቢሆንም ምንም ችግር የለ። ሰው የሚያመሰግነው ከትንሽ ነው። ለምን ብዙ ቦታም ደርሻ አይቼዋለሁኝ። ዛሬ ላይ ይሄ ዋንኬ ምንም ባይሆንም ማለት ነው። ግን ደግሞ እናንተ ስላላችሁ ከጎኔ ስለሆናችሁ ነው እዚህ ልደርስ የቻልኩትና ከዚህም በላይ ወደፊት እንደምሆን አውቃለሁኝ። እና የወደቀን ሰው ስለምታነሱ የተበላሸብንን ነገር እንድናስተካክል ከጎናችን ስለምንሆኑ ከልብ ነው የምናመሰግነው። በያላችሁበት አላህ ይጠብቃችሁ፣ ከክፉ ነገር አላህ ይሰውራን ሁላችንን ማለት ነው። እና ለሰውም ልጅ ደግሞ የመከፋቱ ሳይሆን የመደሰቻው ምንጭ ለመሆን ሞክር ሁልጊዜም ቢሆን። ለምን እኛ የምናደርገው መልካም ነገር ነገ ጧት በምን ሁኔታ ውስጥ እንደምንሆን ስለማናውቅ የዛኔ ያነሳናል ከወደቅንበት ማለት ነው። መልካም ነገር የምናደርገው ለማንም አይደለም ለራሳችን ብቻ ነው። እና ይሄን እላችኋለሁ። እንግዲህ ከቪዲዮ መግቢያ ላይ እንደሰማችሁት ሩታ አቤልን ጠርታ ሄርሜላ እኔና አብርሽ በምንኖርበት ከነበረው ቤት ገብታ እየኖረች ነው። ስለዚህ እኔና እሱ በምንኖርበት ከነበረ ቤት መኖር የለባትም። ምክንያቱም እሱና እኔ ብዙ ያልጨረስናቸው ፋይሎች አሉ፣ ብዙ ነገር አለን፣ ማንም እንዲፈነጭበት አልፈልግም ብላ ስትነግረው አቤል ደግሞ ሄደሽ አይተሻል እንዳላት ሂጅ ማየት አይጠበቅብኝም፣ ነገር ግን ውሸት ነው ብዬ እንዳለል እዛው አብሮት የሚኖሩ ሰዎች ናቸው ያንን ያሉኝ ብላለች። እንግዲህ ወይ ሰራተኛዋ ልትሆን ይችላል፣ ሌላም ሰው ሊሆን ይችላል። አቤል ደግሞ እንዳለው ምናልባትም ዝም ብሎ ምላሰኛ ካሁን በፊትም ልጅ ያለው ተብለሽ እንግዲህ ህይወታችሁን እስከ መበጥበጥ ደረጃ የደረሰው ለዛ ነው ሲላት በቂ መልስ ሰጥተዋለች። እኔ በእርግጥ ልጅ ያለው መባል ከጀመርኩኝ ቆይቻለሁ። የመጀመሪያው ቀለበት ካሰርነ ሰዓት ጀምሮ ልጅ ያለው ምናምን እያሉ ነበር። ግን እኔ በዛ በሰው ወሬ ተነስቼ ሳይሆን እውነቱና እንዲጋፈጥ ስላደረገኝ ለዛም ነው ዲኤንኤ መርመር ብዬ እየወጣሁት በጣም ሲበዛብኝ ነው እንጂ እኔ ዝም ብሎ በጠቃቀን ነገር ተነስቼ የምናገር አይደለሁም። ይሄንም ደግሞ ያልኩት ትክክለኛ ሰው ስለነገረኝ ነው ብላለች። እንግዲህ አቤል ደግሞ አላየሁም፣ እኔ ምናልባት እዚህም እዛም እያልኩ ስለሆነ እዚህ በመጣው ሰዓት ሆኖ ከሆነ አላውቅም፣ ግን እኔ እስካለሁ አብርሽን አውቀዋለሁ ሲላት አብርሽን እንኳን አንተን የማውቀዋለሁ ብዬ ነበር፣ ነገር ግን ሌላ የማላውቀው ሰው ሆኖ ነው ያገኘሁትና የሰውን ልጅ አውቀዋለሁ ማለት አችልም ብላለች። እውነት ነው። የሰው ላይ አብራችሁ እየኖራችሁ 6 ወር 7 ወር ዓመትም በላይ የማታውቁት ሰው አለ። የሚገርማችሁ ነገር እና የሰው ልጅ መጽሐፍ ነው ውስጡ ተገልጦ የማይታይ ነው። እና በሽፋኑ ሰው መገመት አትችሉም። አብራችሁ ኑራችሁ የማታውቁት ሰው ደግሞ በጣም ያናዳል። እና ለማንኛውም ቢሆን ከማንኛውም ሰው ጋር ስትኖሩ መጠን ያለው ግንኙነት ቢሆን የተመረጠ ነው። ራሳችሁን የማይጎዳ ለምሳሌ መሆን አለበት። ወይ ደግሞ ምንም ነገር አምናችሁ ስትገቡ ምንም አይነት መጥፎ ነገር እንኳ ቢደርስባችሁ ያንን ነገር እንዴት መውጣት አለብን ብላችሁ ማሰብ አለባችሁ። ለምን ድንገት የሆነ ነገሮች ይከብዱናል። ድንገት ያልጠበቃችሁን ነገር ሲከሰት ራስ መቆጣጠር ያቅታችኋል። ፈልጋችሁ ሳይሆን ሳትፈልጉ በሽተኛ ሆናችሁ መቀሩበት አለ፣ ሳትፈልጉ እብዴት አለ፣ ሳትፈልጉ ችግር ውስጥ መግባት አለ። እና ለማንኛውም ነገር ቅድመ ጥንቃቄ ያስፈልጋችኋል ማለት ነውና የሰው ላይ እንደጠበቃችሁት አታገኙትም፣ ወይም ደግሞ ባስቀምጣችሁ ቦታ ልታገኙት አትችሉም። ሰው ማለት ተቀያያሪ ነውና እንደዛ ስለሆነ እንግዲህ ሩታም ያለችውን ሰምታችኋታል። አቤልም እንግዲህ ያው እኔ አቤል በነገራችን ላይ ሄርሜላን ስላመጧት እሱና ያነ ብሩክ የሚባል ልጅ በጣም ነው ያስጠሉኝ። ዝም ብለው አስመሳይ ናቸው። ለራሳቸው ጥቅም ነው ዛሬም ነገም እየለጠፉ የሚያመጡ ፎቶ እንጂ አንድ ደህና ሰው የለም። በአሁኑ ሰዓት ራሳችሁ ብቻ ከጎኑ ልትሆኑለት ይገባል። ማንም ሰው ለእናንተ ሊሆን አይችልም። ሁሉም የራሱን ጥቅም ብቻ ነው የሚያራምደው።
እና ሩታ እንግዲህ ያው መሄድ የማይጠበቅም በምታጠራው አጣራ። እኔ እንዳልኩት ብዙ ነገሮችን አሁን ከቤቴ እሱናን ባልጨረስ ነው ቤት ሌላ ሲመታ እየኖረኝ ነው ብዬ እሱም ማስጠቆር አልጠፋኝም። ነገር ግን ይህን ነገር እኔ ማረፍ አልፈለኩም። ያረፍ እንዲሆነ ይህንን ቪዲዮ ሰምተው እንግዲህ ካቆሙ አቆሙ። ዋናው ነገር እኔ የምፈልገው እሱ ማስጎዳት ሳይሆን ግን እሷ እዛ ቤት መኖር ስለሌለባት መውጣቷን ነው የምፈልገው። ላለፈውም ሳይሆን ካሁን በኋላ ግን እዛ እንድትፈነጭበት አልፈልግም ብላለች። እውነቷን ነው፣ ትክክለኛ ውሳኔ ነው። በቃ በአሁኑ ታይም በእርግጥን የሰው ጋር መጥቼ የምጨቃጨቅበት አይደለም። ነገር ግን በጣም ሲጠና የሆነ ውሳኔ እንድትወስኑ ያስገድዳችኋል እንጂ አሁን እኔ ባለሁበት እንደዚህ መጥቼ እነሱ ጋር መከራከርበት ወይም ደግሞ የምጣላበት ጊዜ አይደለም ብላለች። አሁን ላይ እሷ አላህን እየለመነች መውለጃዋን መጠበቂያዋ ነበር። ነገር ግን ያው እንግዲህ አንዳንድ ጊዜ አንዳንድ ነገሮች ያስገድዷቸዋል። እሷ ትዕግስተኛ ናት። እውነት ለመናገር ብዙ ሰው ቢሆኑ በፊት ትዕግስቷ እንዳለቀ ሁላ አሁን ላይ በሄርሜላ ግን በጣም ታግሰዋል። ለምን? እሷም ከሱ ጋር መለየት ስለፈለገች ካላስ በቃ ብላለች። ለምን? የሰው ልጅ ታዩታላችሁ፣ የሚጠቅማችሁ ከሆነ ለዛ ሰው ትናደድ ያላችሁ፣ ትበሳጫላችሁ፣ ብዙ መስዋዕት ትከፍላላችሁ፣ ብዙ ነገር ትሆኑበታላችሁ። ግን አይታችሁት እንደማይረባ ከተረዳችሁ በሱ የሆነ ነገር ልትጣሉም አይገባም። እስኪ እነዛ ሰዎች የሚቅመሱት። እውነት ለመናገር እናንተን ቀምተን እንወስዳል የሚሉ አይነት ሰዎች አንድ ቀን ዋጋቸውን ያገኛሉ። እና ሄርሜላ እሱ ጋር ቅንጣት አትኖርም። ጠብቁ ዝም ብላችሁ። ከጊዜ በኋላ እሷንም እንደሚለያት። ምክንያቱም አንድ ሰው ስትቀርቡት የሆነ ነገር እና እያየ መሄድ አይነት ሰው ከሆነ ከባድ ነው። አብርሽ በጣም እንትን ሆኗል፣ ተበላሽቷል። አሁን ላይ በቃ በጣም ብዙ ነገሮች እና ገንዘብ ስናገኝ አይምሯችን የሚደነዝዝ አይነት ሰዎች ከሆነ ከባድ ነው። ገንዘብ እኛን የሚመራን ከሆነ እጃችንን ይዞ ይከብዳል። ቢያንስ ገንዘብ ማገኛ ነገሮች ቢሆኑም ግን ደግሞ በጣም ያለፈ ነገር ይሄ እኮ አያችሁት አይደል? ወላሂ የሚያወጡትን ገንዘብ በቀን ራሱ አንድ አበባ ፈርሸው ለሚቀመጡት የአዲስ አበባ ኑሮ ታውቃላችሁ። ሁላችሁም እያንዳንዱ ነገር ውድ ነው። በብዛት ወላሂ ሰርቶ ነው የሚያጠፉት። ስነግራችሁ ያጠፉታል። በብዛት ብሩ ይጠፋል። በየቀኑ እንግዲህ ሁልጊዜ አዲስ ነገር ይዘው ነው የሚመጡት። እንደምታዩት ዘና ካለ ቦታ እየተዝናኑ፣ ዘና ያለ ሆቴል እየበሉ፣ ዘና ያለ አበባ እየፈረሹ፣ ዘና ያለ ነገር እየተዝናኑ ነው የምታዩቸው። ልብስ በቀን በቀን ነው የሚገዛው እና ብዙ እኮ የሚገርመው ነገር እኛው ከዚህ ሚዲያ ላይ ለብሰው በልተው የሚጨርሱት ነገር ነው እና ይሄ ነገር ደግሞ ዘላቂነት የለውም። የሰው ልጅ ህይወት አጭር ናት። ዛሬ ታይተው ነገ እየጠፉ እያየናቸው ስለሆነ ትንሽ አይምሯችንን ወይ ደግሞ የኛ የሚሆንን ሰዎችን የምናስገኛ ገንዘብ ስላገኘን የሰዎችን ሞራል መረማመጃ የምናደርግበት፣ ጥሩ ሰዎችን የምንገፋበት፣ የሚወዱንን ሰዎች የምንበድልበት ባይሆን የተመረጠ ነው። ከቻልን እንዲያው ባለን ነገር ካገኘነው ነገር ይህን ነገር እንድናገኝ ያደረገን ፈጣሪያችን አይደለም። ምስኪኖችን መርዳት ባለን አጋጣሚ እንደዚህ አይነት ነገር ግን ሀብታም ስንሆን ዙረን አናይም። ለማይረባ ነገር እናጠፋለን፣ ግን ለምስኪን ዞር ብለን አናይምና እና አብርሽን ታስታውሱ ከሆነ በፊት አካባቢ ደህና ነበሩ። ትንሽ የወደቁ ሰዎችን ለማንሳት ይሞክሩ ነበር። አሁን ግን የኔ ውሸት ድራማ ይዘው በመምጣት እኛንም በውሸት ይሸውዱናል። እነሱም ተሸውደው ህይወታቸው ሁሉ ዝም ብሎ ለቅሶ ነው እና በጣም ያስጠላል። እና ሁላችንም ገንዘብ ስናገኝ ከኔ ጀምሮ የሆነ ነገር እኔም ዛሬ ባይኖረኝ ነገ ይኖረኛል። ግን ደግሞ ሰርተን የሆነ ነገር ስናገኝ አላህ ልናመሰግን ይገባናል። ይህን ሁሉ ያደረገልን እነሱ ነው። ይህንም ነገር ቀምቶ ደግሞ ከነበርንበትም ከዛም በታይ ሊያደርገን ይችላል። ጤናችንንም ሊያሳጣን ይችላል። ብዙ ሰዎች ጤና እኮ አጥተዋሉ። የሚዲያ ታዋቂ የነበሩ ሰዎች ዛሬ ላይ የት ናቸው? ሁሉ በያልጋ ቁራኛ፣ ሁሉም ሰው እየሞተ፣ በጣም ብዙ ሰው እየሞቱ። ዘፋኞችን ታያቸዋላችሁ። ትናንት የነበሩ አርቲስቶች ዛሬ የሉም እና ስለዚህ ይቺ ዓለም እንዲህ ናት። ለውሸታም ዓለም ጊዜያችንን በውሸት አንግደል ለማለት ነው። ቻናሌን ሰብስክራይብ አድርጎ ሰምታ